የዚህ ድራማ ስፖንሰሮች አዋጭ ነገር ለዋጭ ታይገር የልብስና የገላ ሳሙና፣ እናት ባንክ ማን እንደናት፣ ሪያሊቲ ሪል ስቴት። የፍች ሰርጋችንን ያበላሹት እንዳይሆን ወይ እነማዬ እኔን ለማዋረድ ብለሽ የፍች ሰርግ ለመደቀስ ወዲያና ወዲህ ያልሽ እየተዘጋጀሽ ያለሽ አብዮት እየተካሄደብኝ ነው ያለው። የብልግና ብዛት የፍች ሰርግ እያዘጋጀ ማን ነገረ? እኔ ሚዜ ልሆንልህ አልችልም። እሺ ሚዜዎችን አሳመስግብኝ አይደል? ሙሽራዋንም ራስ አሳምስብሃል። እንግዲህ መቼም መንደሬው ደግስ አልጠራችንም ማለቱ አይቀር። ልጄን ላፋታ ነው ድረሱልኝ ነው የምላቸው። አንደኛ ሚዜ አርጋኛለች። በእንደዚህ ያለ ነውር ላይ መገኘቱ በጣም አሳፋሪ ነው። ማን የመጣው? ያሬድ እንዴ ቤት ድረስ እስኪው ተሸክሞ አይመጣ መሰለኝ። ሰላም እንዴት ነህ ያሬድ? እንደምን አለ? ሰላም ወዴ ወይ እንዴት ነሽ? ደርሽኝ ደህና ነኝ። ዋው ያምሩብሻል። አመሰግናለሁ። ማዘርጋ ሂጄ ነበር ነገርሽ? አዎ ነገረችኝ። ያን ያህል እኮ መቸገር አልነበረብህም። አንቺ ግን እኛን አጋፍጠሽ በዛው ሽላልሻል። ዋው ደሞ ልትፋች እንደሆነም ሰማሁ። አዎ ባለቤቴ እሱ ነው ታውቀው። ዘርሽ ያሬድን አታውቀው? ትንሽ ተለወጠልኝ መሰለኝ። ሪሊ ከሱ ጋር ነው የምትለያዩ? አዎ ወደ ሀገር ካልተመለስክ የፍቹ ሰርግ ብትገኝ ደስ ይለኛል። ዴፊኒትሊ ኮንግራቹሌሽን። ቴንክ ዩ። ኖቨል አይዲያ ነው። እናመሰግናለን። እኔ ድላችሁ መሰለኝ እንደዋወላለን። ለምን አትጫወቱ? ግድ የለም ስቃና። እሺ አባቱ ነው የሚያፈጥብሽ። ኮምፎርት አልሰጠሽም አይደል? ነይ ቦታ አልቀይርሽ። ተው ያፍጥ ምን አስጨነቀ? ፈልገሽዋል ማለት ነው። ዘርሽ ደግሞ እንግዲህ ታበዛዋለህ። ያሬዶ የተነካካ ሰው ምን ያደርግልሃል? ማን ያልተነካካል? ትሞክሪያለሽ ይከሽፍብሻል። ትሞክሪያለሽ ይከሽፍብሻል። ሳይንቲስት ብቻ እኮ አይደለም የሚሞክረው። ኦርዲናሪ ፐርሰንም እኮ በህይወቱ ይሞክራል። ካልሆነ እንሂድ በቃ ነው ወይስ አንድ ሁለት ያንግጫግጨው ልምጣ? ደምስሽው ልምጣ? ያማል እመነኝ፣ አይንህን ብትገልጥ ሌላ ሰው ታያለህ። ይኸውልህ እሌኒ ብትፋታም የሌላ ነች። የሌላ ታውቃለህ? እውነቱን ልንገርሽ፣ 10 ወልዳ ራሱ ብትፋታ ያለው የሌላ ልትሆን አትችልም። የኔ ነው ልትሆን የምትችለው። አትያው ለምታያው የምን ረከክብ ነው የምትለው ዘርሽ? እስኪ አናግረዋለሁ። ያሬድን ነው የምታናግረው? ያን ያህል የሚወድሽ ከሆነ የፍቹ ሰርግ ዕለት እዛው መድረክ ላይ ለምን ለሱ አላስረክብሽም? ምን እኔ ዕቃ ነኝ እንዴ አንተ? አታብዛው እሺ ዘርሽ። ደግሞ ቅናትን በልክ ብታደርገው ጥሩ ነው።
ጎበዝ። አቤት 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 መድረፍ ፍላት ስክሪን ሆዱላ አውላው ነው ከልጅነት እስከ እውቀት ተለፍቶበት ነው አባቴ። እንካስቲ ና ግባ ና ይኸውልህ ይሄንን ቅድም በለካው መሰረት ሰፋ በወቀቅ አድርገህ ይሄን ሰብስበው እንዲህ አድርገህ ትሰራዋል። እንጂ ማለት አይሻልም? ና ሰልፊ ማን እነሳለን እንዴ? ደመቅ ነው እንጂ የምናደርገው የልጁ ሰል አልከለልኩም ማለት እሺ ያዝ ፈገግታ እንግዲህ ዋናው ጉዳይ ከላይ ያለው ጽሑፍ ፍቺ የሚለው ደመቅ ብሎ እንዲጻፍልኝ ይፈልጋል። የሰርግ በሚለው ቦታ መሆኑ ነው። አዎ አይደለም እንዴ ሉዬ? ከታች ደግሞ የማክበር ሰላምታችንን እያቀረብን የልጃችን ወይዘሮ እሌኒ ካሳውንና የወይዘሪት ነው የሚሆነው። አይደለም ወይዘሪት አይባልም፣ ወይዘሮ ነው። ወይዘሮ የተባለው ደግሞ ስላገባች ነው። ፈታ ማግባት ከፈለገች ደግሞ ብትፈልግ ወይዘሪት ብትፈልግ ወይዘሮ ማለት ትችላለች። ግልጽ ነው። የቀረ ነገር አለ እንዴ? እሺ ስለዚህ የማክበር ሰላምታችንን ያቀረብን የልጃችን ወይዘሮ እሌኒ ካሳውንና የአቶ ዘሪሁን ኃይሉ የፍች ሰርግ የፊታችን እሁድ ከቀኑ ሄሎ ምን አልከኝ? ለብትንትኑ ቀን አይሰማም። እሺ ለብትንትኑ ቀን ነጭ ልብስና ጦርና ጋሻ የሚያከራይ ይፈልጉ፣ ወጪው በኔ ነው ብሏል። ቀልድ ነው እንዳያዛችሁት እናንተኛ። ምን አይነት ነገር ምንድነው እየተባለ? ስማ ኧረ ነኩት ሄዱልህ እኮ። በል መኪና እንዳይገጫቸው በኋላ ሰበቡ ለኔ ነው፣ ጦሱ ለኔ ነው። እሺ እዛው እንገናኝ ባይ ቻው። ጭራሽ ጦርና ጋሻ ይለና በጣም አበዛው እንዴ! ሊያጨፋጭፈን እኮ ነው። ልተውለት ሁሉ ይችላል። ኧረ ይሻላል። ኧረ እባካችሁ ጠብቁኝ። ምን ሆናችኋል እናንተ? ኧረ ቆዩ እንዴ! ምን ሆናችኋል? አብረን አይደል የመጣነው? ጥላችሁ ልትሄዱ ነው እንዴ? ይኸውላችሁ ወንድሞቼ፣ አቶ ዘሪሁን አምሮ ሳይነካ አይቀርም። በቃ ነክናውን ያረጋግጫለሁ። አስጨርሰኝ እንጂ ትንፋሽ ውሰድና ልናገር። ይኸውላችሁ ስለዚህ ተረጋግተን እንዳነጋገር። አሁን ደግሞ ከሴት ሚዜዎች ጋር መገናኘት አለባችሁም ብሏል። እንዴ ሁሉንም ነገር የሚወስነው እሱ ነው እንዴ? ምን አውቃለሁ እንዴ? ዋናውን ነገር ረስቼው። ከሴት ሚዜዎች ጋር ስትገናኙ ደግሞ ቀረጻ ሊኖር ስለሚችል የብሔር ብሔረሰብ ልብስ ለብሳችሁ መገኘት አለባችሁ ብሏል። ያሟል እኛ ላይ ነው እንደ ፖለቲካ የሚሰራው ወደዛ። ቆይ አንቺ ምን እየሆንሽ ነው? እንደውም እውነቱን ልንገርሽ ሚዜ መሆኑን ሰርዤዋለሁ። አታደርጊው። ነገርኩሽ እንግዲህ። ሄለን ፍቼን እንዳታበላሽብኝ። አላቅልሽ። አንቺ እየቀናሽ ነው ልበል? ማለት ምን ለማለት ፈልገሽ ነው? በአንድ ነገር ቃል ገባልሻለሁ። ምንድነው ቃል የምትገቢልኝ? ያሬድ መቼም ቢሆን እኔን አያገኘኝም። መቼም ሄሎሙት ሲያምረው ይቅር ማለት ሌላ ሰው አለሽ? አዎ ልለየው የማልፈልገው ሰው አለ። ይልቅ ያሬድን የማግኘት እድልሽን ሞክሪበት። እኔ ማግዝሻለሁ። አውቀሽ ሄሎሙት ወይ ውታፍ ነቃዬ ከኔ ማስከኩ እንዴ ጓደኞቼን ታቃጥልብኛለህ እንዴ? ያ አቤልማ እንደዚህ ለምቦጩ ሲትረከረክ ጊዜ ሰብስቤ በጡት ማስያዣ ሁላ ባስይዝለት ደስ ይለኝ ነበር። ወይ አጋኔ ይልቅ ጊዜ ካለ እዛ ባንዱ ላይ ሄደን እናናገር። ምን ችግር አለ? እዛ በስኪ አንተማ አትከፍልም እንዴ? አንተ እኮ ፍቺኛ ነህ እንዴ? ፍቺኛ? አዎ ወጪ ይበዛብሃል። እኔ ነኝ የምከፍለው እንዴ? ሰርገኛ እንደማለት ነው። ያው በለው ለማን ሂሳብ ውሰድ። አዎ በእኛ ሀገር የፍቺ ሰርግ ስላልተለመደ ነው።
ሐሳቡን ማን ነው ያመነጨው? ሐሳቡን ያመጣሁት እኔ። ያው እንደምታውቀው በእኛ ማህበረሰብ ውስጥ ፍቺ በጸብ ነው የሚፈጸመው። ዘርሽ ትጣላለህ፣ ትኮረፋለህ፣ አይንሽ ላፈር አይንህ ላፈር ትባባላለህ። ሲብስም ደግሞ በሞትና በግድያ ይፈጸማል። እውነት ነው። በጣም ልክ ነች። በነገራችን ላይ ሰው በፍቅር ተጋብቶ እንዴት በጸብ ይለያያል? አለመግባባት ሊፈጠር ይችላል። ነገር ግን እርስ በርስ ተቧቅሶ ተደባድቦ ተጠላልቶ እንዴት ሊለያይ ይችላል? ነገሮችን በሰላም በፍቅር መፍታት እየተቻለ አቤት መቀደድ፣ አቤት መተርተር፣ አቤት መበጥረቅ። ወገኖቼ ስሙ ስሙ ስሙማ፣ እዚህ ታላቅና ታላቅ የፍቺ ሰርግ ላይ አንደኛ ሚዜ መሆኔን ስነግራችሁ በታላቅ አክብሮት ነው። ቺርስ ቺርስ ለፍቺ ሰርጋችን። አጨብጫቢውላ ዝም ብለህ ጉዳዩን ሳታውቀው ቺርስ ትላለህ። ምንድን ነው አይባልም? ለምንድን ነው አይባልም? አኮራን፣ ልጃችን አኮራን። እስካፈ ይለጎም አንተ ልስማበት። አዎ መጀመሪያ እንደው ይሄን ሐሳብ ስታመነጨው ቀፎኝ ነበር። ቀፋፊ ሐሳብ ነው። ጠንቋይ ቤት ሄደው እኮ ነው ከእናትየዋ ጋር ይሄንን ሐሳብ ያመጡት የኛ ልጅ። ከዛ በኋላ ግን ሐሳቡን ዲቴል ስረዳው ለሌላው ማህበረሰብ ያስተምራል ብዬ ሐሳቧን ተቀበልኳት። ዘርሽ እንዴ ይህ ማን አይደለውም? ራሱ ቲቪ ጣቢያውን ባጨምሮበት ነው። እኔ እንደዚህ ልሆን እምባዬን እንደዚህ ላዝረከርክ እንዴ? ቆይ የምራጭ ቢሆኛሉ እንዴ? ዘርሽ በእናትህ ልይበት። የምር እኔ ከሆንኩ እንደን አይነት ማይረባ ሰው የለም ማለት ነው። ወይ ውርደት፣ ወይ ውርደት፣ ወይ ውርደት። እስካሁን ምን ነገሮች ተከናወኑ? እንግዲህ ፈጣሪ የተመሰገነ ይሁን። የፍቺው ሽምግልናም ተልኳል። የፍቺ ሰርጉም ቀን ተቆርጧል። እኛ ካሰብነው በላይ ነገሮች እየሄዱ ነው። በነገራችን ላይ አሁን ምን አለበት ተናግራ ሳጨረስት ነው ባያቋርጣት። የዚህ የፍቺ ሰርግ ፕሮግራም ስፖንሰር የሆናችሁ ድርጅቶቻችን ከልብ ነው የምናመሰግነው። Thank you so much. Thank you. እንዴ አሁንም እኔ ነኝ እንዴ? አይ እኔ ነኝ። ጭራሽ ተበላሽቻለሁ። ምስጋና ለስፖንሰሮች ይላልው። ዘርሽ ሙት ገንዘብ እንደምትወድ አስታውቆባት። ሁሉ እኔ ኢንተርቪው ይቅርብን ብዬሽ ነበር። አንቺ ነሽ ለዚህ ውርደት ያጋለጥሽ። በልሽ እንይበት። አሁን እንዴት ነው ህብረተሰቡን በሙሉ አይኔ ማየት የምችለው? እንዴ ደግሞ ምን ልታዋርደኝ ነው? ይወራዳ ከሁሉም ደስተኛ ቤተሰብ ጀርባ እኛ አለን። እርሶስ ምን ያስፈልገውታል? ቤት መግዣ፣ መኪና መግዣ ወይስ ሌላ የብድር አማራጭ? ሁሉንም እኛ ጋር ያገኛሉ። አዋጭ ነገን ለዋጭ።
ነብሮ ስሜ መዓዛ ነው። ስምሽንማ ያውቀዋል፣ ግን እኮ የገላሽን መታጠቢያና የልብሶችሽን ማጠቢያን በመዓዛው ያውቀዋል። ታይገር ሳሙና ነው። ታይገር በአማርኛ ነብር፣ ቆሻሻን ከልብሶች ላይ የሚያባርር የገላ መዓዛ የሚያሳምር ታይገር የልብስና የገላ ሳሙና። ከምንወዳቸው ጋር ያለ የጊዜና የቦታ ርቀት በልባችን ቅርበት ይረታል። ከቤተሰባችን ጋር በተቻለ ፍጥነት ስንደጋገፍ አብሮነታችን ይበረታል። የላቀ ፍጥነት ጊዜና ቦታን ለሚረታ አብሮነት እናት ባንክ፣ ማን እንደ እናት። አይሶስናይ ያንቺ ደግነት እኮ ይብሳል። የሞት አይጥ ሳይቀራል ነበር እንደምትጤይብኝ። አሁን ቁርጡ ቀመጣኩ ልንለያይ ነው። እሱማ ያንቺ ደግነት ይብስ ነበር ዘርፍዬ። ድመቶችን እንክትክት ታርገሽ በመርዛ አይቀርሽ ጭርስ አድርገሻቸው ጭራሽ ውሾቼ ላይ ገብተሽ በደህና ፈልጠሽ ሽባ አድርገሻቸው አይደል እንዴ ተውሻቸው ውሾችን። ያንቺን ደግነትማ በሰማይ ቤት በመድኃኔዓለም ታየዋለሽ። ያንቺ ደግነት ይብሳል። ልጄን ዘርዬን እንዴ ቂጡን በሴንጥ ሸርክተሽ አይደል እንዴ እስካሁን ድረስ ይኸው ቢጠፋብኝ እንኳን እንድለየው አይደል እንዴ ያደረግሽው? ኧረ እባክሽ ተይኝ እስቲ። አይ ዘርፌ እንደው መቼም ነገሩን አጋነናችሁት እንጂ እኔ እኮ ነው ላመል ነው ጫር ያረኩት መቼም። ያው ምልክት ሆነ እኮ እናቴ ይሁን ተመስገን። አይ ያ ደግ ዘመን አለፈ። ይሁን እስቲ በይ ሁሉም አልፏል። አሁን እንግዲህ እስቲ ወደ ጉዳያችን እንግባ አይሻልም? አዎ ልጆቻችን እንደው ይኸውልሽ በቴሌቪዥን አውጀውታል የፍቺውን ሰርግ። ስለዚህ የሰው መሳቂያ ሳንሆን ሁሉን ነገር በጊዜ ማስተካከል ነው። እኔ የምለው ለመሆኑ ጎረቤት ትጠራለሽ እንዴ? ወየ ጉድ! እኔማ ልጄ ካርዱ ባያንሰኝ እኮ ጠቅላላ ድርተኛውን በሙሉ በጠራ ደስታዬ ነው እንዴ። ይሄ እኮ ለኔ ዓለሜ ነው እንዴ፣ ዓለሜ ነው ደስታዬ፣ በሰላም መገላገሉ እንዴ ዓለሜ ደስታዬ እናቴ። ውይ አይ ሶስና ዓለሙስ ለኔ ነው ዓለሙ እንዴ። ያንቺ ልጅ እኮ ቃብላለች እንዴ ሻርፋለች እኮ። አይ ሶስናዬ ያንቺ ልጅ እኮ እናቴ ማረስ አይችልም ጭራሽ እኮ እንዴ ዘር መስጠት አይችልም ነግራኛለች አበጥራ ሁሉን ነገር እንዴ። እሱን ታዩ ጭንጫቢ ሆነበት እኮ ነው። አልሰማኝ ግባ በለው አሉ። ያውልሽ ልጅሽ ዘር መስጠት አቅቶት እኮ አው ልጄ ከሌላ ጸነሳለች። አው አሜሪካ ልትሄድ ነው ይኸውልሽ። አው ትንሽም አትቆይም። አው ትሄዳለች። አይከለከል። ሰላም ስላገኘው ደስ ብሎኛል። አድናቂ አመሰግናለሁ በጣም። አድናቂሽ ነኝ ብራዘር። ታንክ ዩ አመሰግናለሁ። እሉዬ ድረሽልኝ። ምን ነው? ምን ተፈጠረ? በቃ የሰው አይን ሊበላይ ነው። መኪና ይዘሽ ካልመጣሽ መንቀሳቀስ አልችልም። በኮንትራት ተንቀሳቀሳን ሰርሽ ደግሞ እኔ አሁን ከሚዜዎች ጋር ነኝ። እሺ ይቅናሽ። እኔ ታዋቂ በቴሌቪዥን እኮ ነው ያየሻት። አው እንዴ ልጅ አኮራችኝ ይመስገነው። አው አይ ምን የፍቺ ሰርግ ብቻ
የብትንትንም ሰርግ አለ። አዎ እሺ እሺ። ሄሎ። አዎ በቲቪ አየኸው? እንዴት ነበር ታዲያ? ጥሩ ነበር እንዴ? ስፖንሰሮቹንማ ጠርቻለሁ። ምን አልከኝ? የድርጅቱን ስም አለመጥራት። ሌላ ቀሪ ኢንተርቪዎች እኮ አሉ። አታስብ፣ ይጠራል። በጣም ነው የማመሰግነው። እሺ። አሁንስ ሊያሳብዱኝ ነው። ምን አለባችሁ እናንተ? ያለቃዬ ነው መሰል ደግሞ። እኔ የምልህ ማታ በቴሌቪዥን ያየው ልጅ ነህ? ዋው! በቲቪ ያዩት እንዴ? ዘሪሁን እባላለሁ። ዘሪ ይጥፋ። ያልተቆነጠጣችሁ እንዴት ገመና በሜዳ ላይ ይዘረገፋል? የተረገመ ትውልድ። ምንድነው እንደዚህ ፍንድቅድቅ ያደረገሽ? እሉዬ ታዋቂ መሆን እንደዚህ ያኮራል እንዴ? ሰርፕራይዝ አለኝ። ሰርፕራይዝ በይ። ማን ነው? ምስር በይ። እሉዬ ሆዴን እየቆረጥሽው እኮ ነው ወይስ አዲስ ስፖንሰር ተደወለልሽ? ወይ ዘርሽ፣ አንተ ልብህ ብር ላይ ነው? እሺ ምንድነው እንዴ? ምንድነው እሉዬ? እንደውም በቃ ትቼዋለሁ። የፍቻችን ሰርግ ቀን ሰርፕራይዝ ማድረግ ይሻለኛል። እንዴ ዘርሽ ባንቺ ዘርሽ አንተ እንዲያል ሶሪ፣ ይቅርታ። ምን ያንን አሮጌ ኮት ከዓመት ዓመት እንደ ቆዳ የለፋውን ኮቱን ልጄ የፍች ሰርግ ላይማ ለብሶ መገኘት አይችልም። ደህና ልብስ ከሌለው እንዳይመጣ። ኧረ አይባልም። እንዴት ነው የማይባለው? ከነጭቅቅቱ እኮ ከመጣ በመፋታታቸው ቅር ያለን ነው የሚመስለው። እኛ እኮ ሙሽራ መስለን አበባ መስለን ነው መሄድ ያለብን። አላው እቴቴ ማን ልበል? ኩኩሻ እንዴ? ኩኩሻ እንዴት ነህ? ምንድን ነው የሰማኸው? አዎ ዘርዬ እኮ አኮራኝ። ምን? አይ እንዴ የፍች ሰርግ ላይማ መገኘት አትችልም። እኔ እኮ ግልጽ ነኝ። ይኸውልህ ምክንያቱም አንተ ልብስ የለህም። በቃ ውይ ያንን የነፍስ ይማር ልብስ ነው ልብስ የምትለው? አይ ቶ ግድ የለም ወደፊት ማግባቱ ስለማይቀር ያኔ ትገኛለህ። አዎ እንዴ ዘርሽ፣ እንዲህ በቀላሉ አገኘሃለሁ ብዬ አላስብም ነበር። ኢንተርቪውን አይቼ በጣም ነው የወደድኩት። በጣም ነው አመሰግነው። አንድ ፎቶ እንነሳ ፍቃደኛ ከሆንክ። ችግር የለም። በጣም ነው የማመሰግነው። አመሰግናለሁ። ዘርሽ፣ በጣም አድናቂህ ነኝ። በእውነት በጣም ነው ማደንቃችሁ። ተመችታችሁኛል። የምሬ ነው። አመሰግናለሁ በጣም። ግን ምን ሆነ የተመቸ? ምን እያልክ ነው? እኔ እሳት ላይ ተጥጄ ካሁን ብፋታ ሰው ምን ይለኛል እያልኩኝ ስሳቀቅ እናንተ በአደባባይ ትፋቱልኛላችሁ።
በጣም አድናቂ ነኝ። እውነቴን ነው የምልህ። በጣም ነው የተመቻችሁ። በጣም እውነቴን ነው የምልህ። በጣም ነው ማደንቅ። በጣም ማለ ፔፐሮ ላይ ያልተካተተው የፍቺው ሰርግ ፍጻሜ ብቻ ነው። አሁን ከነገርሽኝ አንጻር ተነስቼ ብዙም ማስበው ነገር አለ። ምንድነው ፕሮፌሰር? እሱን በደንብ እንመካከርበታለን። ለባለቤትሽ ግን ሰርፕራይዙን ነግረሽዋል? አልነገርኩትም። አብሮ ለመኖር ከመለያየት በላይ ብዙ ሰበብ አለው። አሁን ሰበቡ ተገኝቷል። እሱም ሰርፕራይዝሽ ነው። የኔንም ጭንቀት የቀነሰ ሰበብ ነው የተገኘው። የኛ ህዝብ ፈጥኖ ያምናል። ለማንኛውም ኮንግራ። ቃል ገብተን ነበር፣ ከቃልም በላይ ፈጽመናል። የሪያሊቲ ሪል ስቴት የመጀመሪያ የቦሌ ደንበል ጋዜቦ ፕሮጀክት ነዋሪዎች ከታቀደለት ጊዜ አስቀድሞ የቤታቸውን ቁልፍ ተረክበዋል። አሁን የእርሶ ተራ ነው። ስኬታችንን በድጋሚ ልንደግመው በዚያው በሚታወቀው ቦሌ ደንበል ጋዜቦ አካባቢ ከቀድሞ ሳይታችን አቅራቢያ አዲሱን ፕሮጀክታችንን ለሽያጭ አቅርበናል። የህልሞን ቤት ጥራቱ ከተረጋገጠ በአካባቢው ስኬቱ ከተመሰከረለት አልሚ እጅ ይረከቡ። ስማችን እውነት ነው፣ ስራችንም እውነት ነው። ሪያሊቲ ሪል ስቴት። ከሁሉም ደስተኛ ቤተሰብ ጀርባ እኛ አለን። እርሶስ ምን ያስፈልገውታል? ቤት መግዣ፣ መኪና መግዣ ወይስ ሌላ የብድር አማራጭ? ሁሉንም እኛ ጋር ያገኛሉ። አዋጭ ነገን ለዋጭ። ነብሮ ስሜ መዓዛ ነው። ስምሽንማ ያውቀዋል፣ ግን እኮ የገላሽን መታጠቢያና የልብሶችሽን ማጠቢያን በመዓዛው ያውቀዋል። ታይገር ሳሙና ነው። ታይገር በአማርኛ ነብር፣ ቆሻሻን ከልብሶች ላይ የሚያባርር፣ የገላ መዓዛ የሚያሳምር ታይገር የልብስና የገላ ሳሙና። ከምንወዳቸው ጋር ያለ የጊዜና የቦታ ርቀት በልባችን ቅርበት ይረታል። ከቤተሰባችን ጋር በተቻለ ፍጥነት ስንደጋገፍ አብሮነታችን ይበረታል። የላቀ ፍጥነት፣ ጊዜና ቦታን ለሚረታ አብሮነት እናት ባንክ፣ ማን እንደ እናት። አንተ ባንዶቹን ይዛ አዳራሽ ትሄዳለህ። ዲኮሩ ማለት ይሻላል። እሱማ እኮ ግድ ነው። የሙሽሮቹ ወንበር ያለበት አካባቢ ከሆነ ይበቃል። የስፖንሰሮቹ መልእክት ፊት ለፊት መታየት አለበት። ግርምሽ ግን የምረን ነው። አይሱዙ እየመጣ ነው። ነገርኩህ እኮ ዛሬውኑ ነው እቃዎቻቸውን ቆጥረው መድበው ተከፋፍለው የሚለያዩት። በቃ ዛሬማ ጊዜ የለንም። ከጫኝና አውራጅ ጋር ጭጭ ከተጀመረ ደግሞ ማለቂያ የለው። ክፍፍሉ ከፍች በኋላ ይደርሳል። አሁን እንዳይረፍድብን እንሂድ። ጥሩ ጥሩ። ሴቶቹ ያቸው ግርምዬ ናፍጥ ነው እባክህ። ግርምሽ አንደኛ ሚዜ የሚላችሁን መስማት አለባችሁ። እኔ የአባቴን ቀን ይስጠኝ ንዴት አልችልም። እሺ ዛሬ ደግሞ ለየት ያለ በሁሉ ነገር ተናደድሽ። ወይኔ ምን ሆነሽ ነው? ዳይ ተንቀሳቀሱ። ወዴት እንንቀሳቀስ?
ቺኮቹ እንዴት ነው? ሬዲ? ሁሉ ሙሉ ሁሉ ዝግጁ? በቃ እንንቀሳቀሳለን። አንደኛም ዜና እናሳ ምንድን ነው? ፊሽካ ፊሽካ ሚዜዎቻችንን የምናዝበት ነው። ስንፈልግ እንጠራቸዋለን። እንዲመለሱ ከፈለግን ምናረግበት ነው። ተግባባን ማለት ነው። ግርምዬ በአንድ አንገትማ ሁለት ገመድ አልችልም። እንደዚህ ይዟለሁ። ምን ቀረ? መንቀሳቀስ ብቻ። ፎቶ ማስታወሻችን ሚዜ 2 ሬዲ? ሚዜ 3 ሬዲ? የስ አንድ ሁለት ሶስት ስል መንቀሳቀስ ትጀምራለህ። አሁን ደግሞ መስፈን እንጀምራለን። ዳይ አይዞሽ ሙሽሪት አይበልሽ ከፋ አይበልሽ ከፋ ሁሉም ይፋታል በየወረፋ በየወረፋ አይዞሽ ሙሽሪት አይበልሽ ከፋ አይበልሽ ከፋ ሁሉም ይፋታል በየወረፋ በየወረፋ አይዞሽ ሙሽሪት አይበልሽ ከፋ አይበልሽ ከፋ ሁሉም ይፋታል በየወረፋ በየወረፋ አይዞሽ ሙሽሪት አይበልሽ ከፋ አይበልሽ ከፋ ዛሬ አምረሻል ዛሬ አምረሻል መለየት አስበሻል ዛሬ አምረሻል በጣም ሮባሃል በጣም ሮባሃል ፍቺውን መርጠሃል ዛሬ አምረሃል ያዝና በለው አሁን ከቀደም በጣም ደስ አለኝ ዓመታቸው ተለያዩ ይልኝ አምለል የብሏት ስንቱ ሸበላ ነሷን ሲመኛት አሁና ሙሽራውን ክንዱን ጥሎባት ምነው በዓመታቸው መለየት መዛብ አሰላሌ ጉማን ጉማ አሰላሌ ጉማ እስኪ በእጃችሁም አጨብጭቡበት ቤቶቹም አንዳንዴ እልል በሉበት ዛሬ ሊለያዩ ፍቅር ሞልቶበት ኧረ ሙሽሪቷ ተለትለት ያለ ነው ግንባሩ የሚያበራ አጉራን ፈልጋለች ይኸው ተለያይታ አጭር ነሽ ይሉሻል እርቢያቸው ይጠር መለየት አይደሉኝ ዛሬ የሚጥምል አንድ ላይ ሁለቱ ኖረዋል በፍቅር በትዳር አንድ ላይ ኖረዋል ዛሬ ስምምነት ይኸው አውርደዋል አቤት መለያየት በእናንተማ ያምራል አሰላሌ ጉማን ጉማ አሰላሌ ጉማ ሙሽሪት ልቀቂው ፈተሾ የለም ወይ ቀብራራ ባልሽን እስኪ አንድ ለብቻው ትዊስቱን ጨፍሮ ያሳየን በግቢው
የሌማ ሙሽራው በጣም ታድለሃል። ይሄን መሳይ ትዊስት ዛሬ ላይ ይዛሃል ቁጭ። እስኪ ባጃቢዎች ቆጤት ቆጤት በሉ የመለያየት ሰርጉን በዚህ ላይ አድምቁ። ሙሽራው ጠጋበል ወደ እኔ ያን ጊዜ አይመለያየት በሰላም ግባ በሰላም ግባ አቤት ለከርሞ ሌላ ሴት አጋር እኛማ ሙሽራ ደስ አለሽ? በጣም አንተስ? በጣም ደስ ብሎኛል። ወይ ማዬ በዚህ ቀን እንኳን አታይንም። አቤት ማዬ እናንተ ምን እየሆናችሁ ነው እንዴ? ሰውን ጎልታችሁ ዝም ብላችሁ ጠፋላችሁ። እሺ እየደረስን ነው ማዬ። በለቅሶም በሰርግም በፍቺ ሰርግም ሰዓት አለማክበር ምን አለ እናንተ እንኳን ብታስተካክሉት። እየደረስን ነው አልኩሽ እኮ። በሉ አሁን ፈጠን ብላችሁ ነው። ህዝቡ ቁጭ ብሏል። ቶሎ ነው። እሉዬ እመኝ፣ እማዬ ደግሞ አሁን ትደውላለች። እየተናበቡ እኮ ነው የሚደውሉት። እንዴት አደረስ? ይኸው ወይኔ ሙሽሮች እየገቡ ነው። በክብር እንቀበላቸው። ዛሬ ወስነዋል። በፍቅር ሊወጡ ዛሬ ወስነዋል። አሰላሌ ጉማ አሰላሌ ጉማ አጋባት እንዳለ ይፋታል ሙሽራ እንደነሱ ፍቅር ይኸው በቬሏቸው የመለያያቸው ሰዓቱ ደረሰ። ምነው ታዳሚዎች ኧረ ምን ሆነዋል? የመለያየቱን እልልታ ረስተዋል። የፍቺ ሰርግ ታዳሚዎቻችን በክብር እንቀበላቸው። መለያየት ሞት አይደለም። መለያየት ሞት አይደለም። መለያየት ሞት አይደለም። ሙሽሮቹን ወደ መድረክ በክብር ጋብዙልን። ሙሽሮች እባካችሁ በክብር ቦታችሁን ትይዛላችሁ። የፍቺ ሰርግ ስነ ስርዓት ታዳሚዎቻችን እንኳን ለዚህ የተባረከ ቀን አደረሳችሁ። እንዲሁም ሙሽሮች እንኳን ለዚህ የተባረከ ቀን አደረሳችሁ። ወደ ዋናው የፍቺ ስነ ስርዓት ከመሄዳችን በፊት አንድ እንግዳ ወደዚህ ጋብዝላችኋለሁ። ፕሮፌሰር ዮሴፍ ይባላሉ። በፍቺ ሰርግ ፕሮግራም ላይ ንግግር እንዳደርግ ስለተፈቀደልኝ አመሰግናለሁ። ይህ ዕለት እሌኒ ሁለተኛ ዲግሪዋን ያጠናቀቀችበት ዕለት ነው። እናንተ የፍቺ ሰርግ ታዳሚዎች በማወቅም ይሁን ባለማወቅ የፍቺ ሰርግ የጥናት አካል በመሆናችሁ እናመሰግናችኋለን። እንደ ዘሪሁንና ህሊና ያሉ በጣም የሚዋደዱ ባለትዳሮች ለብዙዎች ጠንቅ በሆነው በጣልቃ ገብነት በፍጹም ትዳራቸውን ሊፈቱ አይችሉም። ሁለቱ አገኙም አጡም ዘር ተኩም አልተኩም አብሮ ሊኖር ነው የቃል ኪዳን ቀለበት እጃቸው ላይ ያጠለቁት። ቤተሰብም ሰርግ ቅልቅል መልስ ብሎ የዳራቸው
ወገን ለይቶ ሊያፋታቸው አይደለም። የፍቻ አደጋ እንኳን ቢደርስባቸው ሊያግዛቸው ነበር ጣልቃ መግባት የሚገባው። ለማንኛውም ከዚህ የጥናት ጽሑፍ ጋር ባይገናኝም ህሊና ለባለቤቷ ለዘሪሁን አንድ የምስራች እንድነግረው ጋብዛኛለች። ይሄውም ሙሽሪት ጸንሳለች። ሙሽሮች እንኳን ደስ አላችሁ። መልካም የትዳር ዘመን ይሁንላችሁ። አመሰግናለሁ። አሜን 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 በሉልኝ። አሜን አሜን አሜን። ኧረ ኩሉም አንኳለሽ ኩሉም አንኳለሽ አንቺ ልጅ ሲያምርብሽ ኩሉም አንኳለሽ ኧረ ኩሉም አንኩሏታል ኩሉም አንኩሏታል ባትባል እንኳን ያምርባታል ኩሉም አንኩሏታል አበጀሽኛ ልጅ ማሳር ተገኘሽ ባማላጂ አበጀሽኛ ልጅ ተረሰ አበጀሽኛ ሎጋ አበጀሽኛ ሎጋ ማሳር ተገኘሽ በፍለጋ አበጀሽኛ